ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር ሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁኝ? ኢትዮጵያ ውስጥ ናችሁ ይህን ፕሮግራም ለምትከታተሉ እንደምን ዋላችሁ ማለት ፈልጋለሁ። ዕለተ ቅዳሜ ህዳር 13 2018 በኢትዮጵያ የዘመን አቆጣጠር ኖቨምበር 22 2025 በግሪጎሪያን ካሌንደር የጋት ውሎ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ ይደርሳሉ። ዘወትር እንደምታደርጉት ዘወትር እንደምጠይቃችሁ ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን አስፍሩ። ኮሜንት ቦክሱን እንመማርበታለን፣ አየዋለሁ፣ ክፍተቶችን ሞላበታለሁ። በጋራ ተጨማሪ የመረጃ ክፍተቶች ካሉም እሱን የምናይበት ይሆናል። ለሌሎች እንዲደርስ ባላችሁ የግንኙነት አውታር በፌስቡክ፣ በቴሌግራም፣ ዋትሳፕ ላይ፣ ትዊተር ላይ ሸር አድርጉ። ጋት ሚዲያን ሰብስክራይብ እንዲያደርጉ የጋት ሚዲያ አምባሳደሮች ሁኑ። ያው አምባሳደር እንደምታውቁት ስለ ሀገሩ፣ ስለወከለው ተቋም፣ ስለወከለው ድርጅት መልካም መልካሙን ይናገራል። ስህተቱን ደግሞ በውስጥ ይመጣና ይሄ ይስተካከል፣ ይሄ ይታረም እያለ አስተያየት መስጫውን እንጠቀምለው። ለዛ ነው እሱን ያደርጋል። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ታንክስ ደግፉ። ስለ እውነት ባለው ውስንነትም ደጋግሜ ነው የምለው በየጊዜው ብዙ ወዳጆቼ እንፈተዋለን ይህን ችግር የካሜራም የድምፅም የሚሉ ከጋት ሚዲያ ውጭም በጣም ብዙ ድጋፍ እያደረጉ ያሉ ሰዎች አሉ። ስለ እውነት ስማቸውን መጥቀስስ ኤኒዌይስ እግዚአብሔር ይስጥልኝ፣ ፈጣሪ ያክብርልኝ። ይህን ነው ማለት የምፈልገው። ሰው በአጫጭር የውሎ መረጃ የመጀመሪያው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ደቡብ አፍሪካ ነው ያሉት። በደቡብ አፍሪካ በቡድን 20 አባል ሀገራት ስብሰባ የመሪዎች ስብሰባ ላይ ይሳተፋሉ፣ በተጋባዥነት ማለት ነው። ሆፕፉሊ እጅግ በአጭር ጊዜ በአጭር ዓመታት ውስጥ በመጪዎቹ ጥቂት ዓመታት ውስጥ ኢትዮጵያ ኢኮኖሚያችንን አሳድገን የቡድን 20 አባል ሀገራት የምንሆንበት ጊዜ ይመጣል። ለልጆቻችን ላይደርስ ይችላል። እንደ ካሚንግ አሁን ባለንበት ፔስ አሁን ባለንበት ፍጥነት የምንቀጥል ከሆነ ኢኮኖሚያችንን አሳድገን የቡድን 20 አባል ሀገራት ተጋባዥ ሳይሆን አባል የምንሆንበት ያ ይፈጠራል የሚል እምነት አለኝ ማለት ነው። እንግዲህ ለዛ መስራት ነው የሚያስፈልገው። ውስንነቶች ይኖራሉ፣ የበለጠ መስራት አለብን። አዎ ችግሮች ውስጥ ችግሮች አሉ ወይ? አዎ ምንም ጥርጥር የለውም። የቱ ይበልጣል? ጨለማውን እየወቀስን ጨለማው ውስጥ እንንከላወስ ወይንስ ከዋሻው ጫፍ ላይ የሚታየንን ሰፋ ያለ ብርሃን በዛም እየተመራን እኛም እየተንፏቀቅንም እየዳህንም እየተራመድንም ወደዛ እንሄድ የሚለው ልዩ ትኩረት መሰጠት ያለበት ለዛ ነው። በጣም ሰፋፊ ድሎች ተመዝግበዋል። ሰፋፊ ድሎች፣ ትልልቅ ድሎች ይጠብቁናል ከውጭ በማይኒንግ፣ በማኑፋክቸሪንግ፣ በዲፕሎማሲ፣ በቱሪዝም፣ በንግድ እየተሰሩ ያሉት በታዳሽ ኃይል ዘርፍ ትልልቅ ኢንቨስትመንቶች፣ ትልልቅ የውጭ ቀጥተኛ ኢንቨስትመንቶች ወደ ኢትዮጵያ እየመጡ ነው። በኢትዮጵያ የሉዓላዊ ፈንድን የሶቨሪን ዌልዝ ፈንድን ጨምሮ የኢትዮጵያ ኢንቨስትመንት ሆልዲንግን ጨምሮ ማለት ነው ከውጭ ሀገራት ኢንቨስተሮች ጋር በጋራ እየሰራበት ያለ ሁኔታ አለ። ዞሮ ዞሮ በቡድን 20 አባል ሀገራት የመሪዎች ጉባኤ ዋዜማ የደቡብ አፍሪካ ፕሬዚዳንት ሲሪል ራማፎሳ ጋር ተገናኝተን በሁለትዮሽ በቀጠናዊ በአህጉራዊ እና በዓለም አቀፋዊ ጉዳይ ፐርሰናሊ በግል መክረዋል ክቡር ጠቅላይ ሚኒስትሩ። ከዛ ባለፈ ደግሞ በጂ20 ጉባኤ የአፍሪካ ሀገራት የርዕሰ ብሔሮች፣ የፕሬዝደንቶች፣ የአፍሪካ ህብረት በየደረጃው ያሉና የቀጠናዊ ተቋማት የኮሜሳ፣ ኢጋድ እነኚህ አመራሮች በተገኙበት ተሳትፈዋል። በዚህም ከሰሪል ራማፎሳ ጋር በነበራቸው ቆይታ ጉባኤው በአፍሪካ ምድር በአፍሪካ አህጉር እንደመሰናዳቱ መጠን የአፍሪካ ድምፅ ጎላ ብሎ በሚሰማበት ሁኔታ አፍሪካ ከዚህ በፊት እንደነበረው የፖሊሲም ጥገኛ የእርዳታም ጥገኛ በሁሉም ነገር የሪስፕሮሲቲ ሳይሆን የነበረው እንካ የሆነ ምንድን ነው አፍሪካ የአፍሪካ አህጉር ወይም የአፍሪካ ሀገራት እንደ ንግድ አጋር ሀገራት ሳይሆን ይቆጠሩ የነበሩት እንደ ፖሊሲ ተቀባይ፣ እንደ እርዳታ ተቀባይ፣ እንደ ጨለማ አህጉር፣ ተስፋ እንደሌለው አህጉር ምናልባት ፖስት ኮንፍሊክት ላይ የሆነ
ድህረ ግጭት ላይ የሰላም ማስከበር ወዘተረፈ የሚባለው ነገር ከዛ ወጥቶ እውነትም የአፍሪካ አህጉር የልማት አጋር መሆን ይችላል። የእድገት የብልጽግና ምንጭ ይሆናል። ከእርዳታ ተቀባይነት ወጥቶ ወደ ልማት አጋርነት በዚህ ደረጃ የአፍሪካውያን ድምፅ የአፍሪካ አህጉር ድምፅ በጉባኤው ጎላ ብሎ በሚቀርብበት የደቡብ አፍሪካ ብቻም ሳይሆን ደቡብ አፍሪካ ስታቀርብ የአፍሪካን የወል ድምፅ እንድታቀርብ የጋራ ፍላጎት በሚቀርብበት ሁኔታ ተወያይተዋል ማለት ነው። ይሄ ግንኙነት ይህ ውይይት ከሲሪል ራማፎሳ ባሻገር ከሌሎች ቀጠናዊ አመራሮች ጋራ የሚቀጥል ይሆናል ማለት ነው። እንግዲህ ምን ማለት ነው ካላችሁኝ በዚህ ሂደት የአፍሪካ ርዕሳነ ብሔራት አሉ፣ ርዕሳነ መንግስታትም አሉ። የአፍሪካ ህብረትና የአፍሪካ አጋሮች ኢዩ ይገኛል በዛ። ኦፍኮርስ ኢዩ በነገራችን ላይ የጂቲዮኒ አባል ነው። ሌሎችም የኢጋድ የቀጠና ድርጅቶች ኮሜሳ፣ ሳድክ እነዚህ ጋራ ግንኙነት ይደረጋል። ከዚህ ባለፈ ወደ መልቲ ቢሊየን ዶላር ኢንቨስትመንት በታዳሽ ኢንሴንስ በኤሌክትሪክ፣ በንፋስ፣ በጂኦተርማል፣ በሃይድሮ ፓወር በእነዚህ ረገድ መልቲ ቢሊየን በጣም ግዙፍ ቢሊየን ዶላር ኢንቨስትመንት ወደ አፍሪካ አህጉር ይመጣል የሚል ቃል የተገባውን እሱን አድንቀዋል ሲሪል ራማፎሳ። ነገር ግን ቃል ከመግባት ባለፈ በአስቸኳይ በሚተገበርበት ዙሪያ ላይ መመካከር አብሮ መስራት ያስፈልጋል የሚል የቀረበ ጉዳይ አለ። ይሄ በአጠቃላይ በአጭር መረጃ ማየት የምችለው ነው። እንግዲህ ሌሎችንም ከዚህ ከቡድን 20 አባል ሀገራት ጋር በተያያዘ መረጃዎችን ምሽት በጋት ዕለታዊ እንዲሁም እንደ አስፈላጊነቱ የምናየው ነው የሚሆነው ማለት ነው። ሌላው እንግዲህ ከትግራይ በኩል ሁለት መረጃዎች አሉኝ። የመጀመሪያው የስምረት ፓርቲ የዲሞክራሲያዊ ስምረት ፓርቲ ስምረት መግለጫ አውጥቷል። መግለጫው ምን ነጥብ ነው የያዘው የሚለውን እሱን አቀርብላችኋለሁ። ከዛ ባለፈ በሁለተኛ ደረጃ ከሰሞኑ የተለያዩ መረጃዎች ከትግራይ ክልል ይወጣሉ። በተለይ ከዚህ ከበጀት እጥረት ጋር ተያይዞ የክልሉ ከፍተኛ አንድ የጊዜያዊ መንግስቱ ከፍተኛ ባለስልጣን አንድ የበጀት እጥረት ገጥሞናል እና መንግስት ያጸደቀውን የደሞዝ ጭማሪ ለመክፈል ተቸግረናል በሚል የትግራይ ክልል የጊዜያዊ መንግስቱ የፕላን ኮሚሽነር ያቀረበችዋል። የ8 ቢሊዮን ብር የበጀት ክፍተት አለብን የሚል። እንደምታውቁት ክልሎች የራሳቸውን ወጪ መሸፈን አለባቸው። ያው ይሄ የፌዴራሊዝም አስተዳደር መንፈሱ ይሄ ነው። ክልሎች ራሳቸውን በራሳቸው ማስተዳደር መቻል አለባቸው። ነገር ግን ግብርን ሀብት ነው ብለን ብንወስደው ገቢን በተመለከተ ለፌዴራል የተቀመጡ አሉ፣ ግብር የሚሰበሰብባቸው ለክልሎች የተቀመጡ አሉ። ለፌዴራልም ለክልሎችም ተብለው ያልተለዩትን ደግሞ ለክልሎች የሚሰበሰብበት ሁኔታ አለ። ሰው ክልሎች በመርህ ደረጃ ህገ መንግስታዊም የሆነው 70-80 የሚል አለ ነው 100% መሰብሰብ መቻል አለባቸው። በዚህ ረገድ ለምሳሌ የአዲስ አበባ ከተማ መስተዳደር የፌዴራል መንግስቱ መቀመጫ ብትሆንም የፌዴራል መንግስቱ አንድ አካል ብትሆንም ከራሷ በጀት በላይ ሰበስባለች። ከራሷ አመታዊ በጀት በላይ ያንን እንዲያውም ለአሁን በኮሪደር ልማት የምትደግፍበት የምትረዳበትን እያያችሁ ነው። እና በሀገር አቀፍ ደረጃ ከመስከረም 1 2018 ዓ.ም ጀምሮ የመንግስት ሰራተኞች ደሞዝ ጭማሪ እንዲያገኙ መደረጉ ይታወሳል። ነገር ግን በትግራይ ክልል ያለው ወጥ ያልሆነ አፈጻጸም ፈተና ሆኖብናል። በክልሉ በአንዳንድ ወረዳዎች የደሞዝ ጭማሪ ወይም ማስተካከያ ልንለው እንችላለን፣ ጭማሪ የሚለውን የተፈጸመ ሲሆን በርከት ባሉ ወረዳዎች ግን ያልተከፈለም። ለምንድን ነው በሚል ጥያቄ ቀርቦላቸው ነበር። የትግራይ ክልል ፕላን ኮሚሽን ኮሚሽነር ሀንሳ ተክላይ ዶክተር ናቸው። ዶክተር ሀንሳ ተክላይ የፌዴራል መንግስት የመንግስት ሰራተኞች የደሞዝ ጭማሪ እንዲያገኙ ያስተላለፈው ውሳኔ በክልሉ በትግራይ ክልል ለምን አልተፈጸመም የሚል ጥያቄ ሲቀርብላቸው ምን የሚል መልስ ነው የሰጡት?
መንግስት ለመንግስት ሰራተኞች ከጥቅምት ወር ጀምሮ እንዲደርስ የወሰነው የደሞዝ ጭማሪ በትግራይ ዘግይቷል። የመዘግየቱ ምክንያት ደግሞ በክልሉ መንግስታዊ ተቋማት መሰብሰብ የነበረበት መረጃ በወቅቱ ባለመሰብሰቡ ጤና ቢሮ ላይ፣ ግብርና ላይ፣ መምራን ላይ በሙሉ ሰራተኞች ተሰብስበው ተጠናቅሮ ዳታው ባለመላኩ፣ አንድ ሁለት ከፌዴራል መንግስት የተላከ አዋጅና መመሪያ ተተርጉሞ ወደ ትግረኛ ተተርጉሞ ማለት ነው በጊዜ አስተዳደሩ መጽደቅ ስለነበረበት ያው የቀረበው ምክንያት እንዳለ ልንገራችሁ የነኝ ጀስት ወርዚ ምክንያት አይደለም። የመጀመሪያው ወርዚ ሊሆን ይችላል። የደሞዝ ጭማሪን በተመለከተ የፌዴራል መንግስት ያወጣውን ተርጉመህ አጸደቅከው አላጸደቅከው ኤኒዌይስ። ሌላው ፈታኝ ማነቆ ለደሞዝ ጭማሪው በቂ የሆነ ገንዘብ ከፌዴራል መንግስት አልተመደበም በሚል ቀርቧል። ቶታሊ ፎልስ፣ ቶታሊ ፍጹም ውሸት ነው። በቂ ደሞዝ አልተጨመረም ለማለት ዘግይቶብን ነው፣ ይቅርታ ዘግይቶብን ነው፣ የተጠናቀረ መረጃ ለመላክ ዘግይተናል የሚል አቀረበች ዶክተር። ይህን ካቀረበች በኋላ በቂ አልተላከልንም ለማለት ከበቂ በላይ ተልኳል። እንመጣበታለን ምክንያቱም ክልሉ ውስጥ ሌላው ፈታኝ ማነቆ ለደሞዝ ጭማሪው በቂ የሆነ ገንዘብ ከፌዴራል መንግስት አልተመደበም። ክልሉ ከውስጥ ገቢ ነው ለመሸፈን እየጣረ ያለው። በዚህ ዓመት 12 ቢሊዮን ብር ገደማ ያስፈልገናል። ከፌዴራል መንግስት የተላከልን 4.8 ቢሊዮን ብር ያህል ነው። 12 ቢሊዮን የሚያስፈልጋቸው ከሆነ 4.8 ከተላከ 70-80 ክልሉ ይሸፍናል የሚለው 4.8ቱ እንዲያውም ከ30% በላይ ሄዷል ማለት ነው። የ8 ቢሊዮን ብር ያህል የበጀት እጥረት አለብን። ይህን ክፍተት መሙላት የሚያስችል በጀት የለንም። ስለሆነም ለጊዜው ቢያንስ ለ2 ወር የሚሆን መፍትሄ እንስጥ በሚል ጊዜያዊ አስተዳደሩ አጽድቋል። እርግጥ ነው ራሳቸው ናቸው እንደዛ የሚሉት እርግጥ ነው ክልሎች 70-80 በመቶ ወጫቸውን ከውስጥ ገቢያቸው መሸፈን አለባቸው የሚል አለ። ቢሆንም ትግራይ ያለችበት አሁናዊ ሁኔታ ይሄ በደንብ መሰመር አለበት። ግምት ውስጥ በማስገባት የተፈጠረውን የበጀት ክፍተት የፌዴራል መንግስት እንዲሞላ እንጠይቃለን ብለዋል። መረጃው ከቲክባህ ኢትዮጵያ መቀሌ የተወሰደ ነው። ይህንን እንያዝና ትግራይ አሁን ያለችበት ሁኔታ ምን ይመስላል የሚለውን እንያዝ። ቀጥለን የትግራይ ዲሞክራሲያዊ ስምረት ፓርቲ ስምረት ወደ አወጣው መግለጫ እንሄዳለን። እንግዲህ እንደምታውቁት ትግራይ አሁን ያለበት ሁኔታ ፖስት ዋር ነው ያለው። ከጦርነት ድህረ ጦርነት ላይ ነው ያለው። በዚህ ድህረ ጦርነት ክልሉ እንደ ክልል፣ የፌዴራል መንግስት እንደ ፌዴራል መንግስት በተናጠል የሚጠበቅባቸውን እንዲሁም ደግሞ አንዱ ያቃተውን እየተረዳዱ ሁለቱ የሚሰሩበት ላይ አፈጻጸማቸው ምን ይመስላል የሚለውን መገምገም ያስፈልጋል። ሁለቱን የሚያገናኘው በነገራችን ላይ አንዳንዱ እኔም ከዚህ በፊት ተጠቅሜው አውቃለሁ። የፕሪቶሪያ ስምምነት ነው ድልድዩ የፌዴራል መንግስትንና የትግራይ መንግስትን የሚያገናኛት የፕሪቶሪያ ውል ነው። የፕሪቶሪያ ውል ድልድይ ነው ይላል። የፕሪቶሪያ ውል ምንድን ነው የሚባል ከተባለ አስቀድሞ የነበረው የፌዴራል አወቃቀርና ህገ መንግስቱ ጸንቶ ይቀጥላል። የጨበራ ምርጫው ይሰረዛል። በጨበራ ምርጫው የተቋቋሙ ተቋማት ይፈርሳሉ። ፌዴራል መንግስቱንም ኢትዮጵያንም እወጋለሁ ብሎ የተደራጀው ታጣቂ ኃይል ይበተናል። ሲበተን ግን ከአሃዱ ወጥቶ ተበትኖ ትጥቁን አስረክቦ ከባድ መሳሪያዎችን በዚህ ጊዜ፣ ቀላል መሳሪያዎችን ደግሞ በዚህ ጊዜ አስረክቦ ሪኢንሰርት እንዲያደርግ በጦርነት ስሜት የነበረውን እሳቤ ይዞ እንዳይሄድ አቅም በፈቀደ መጠን የመቋቋሚያ ገንዘብ ተሰጥቶት የስነ ልቦና፣ የስራ ፈጠራ ኢንተርፕረነርሺፕ የምንለው የሳይኮሎጂ ትራውማ ውስጥ ገብቶ ስለሚሆን ጓደኛው ሲሰዋ አይቷል፣ አጋሩ ሲወድቅ አይቷል፣ የአካል ጉዳት የደረሰበት ይሆናል። ጠላት ብሎ ነው ኢትዮጵያን ሲዋጋ የነበረው። ያ ሁሉ አስተሳሰብ ቨኒሽ መደረግ፣ መጽዳት፣ መጥራት አለበት። በሂደት በተከታታይነት የሚመጣም ቢሆን ከድህረ ጦርነት
ከዛ ማግስት ሄዶ ማህበረሰብ ውስጥ ውጤታማ እንዲሆን ስልጠና ይወስዳል። ዲሞቢላይዝ ዲሳርም ኤንድ ሪኢንተግሬት ሪኢንሰርት ይሆናል። ዲዲአር ይተገበራል። ሌሎች አጨቃጫቂ ወሰን ያለባቸው የወልቃይት ጠገዴ ሰቲት ሁመራ ወይ በትግራይ ወንድሞቻችን በኩል ምዕራብ ትግራይ ተብሎ የሚጠራው የአላማጣና ተያያዥ አካባቢዎች የትግራይ ወንድሞቻችን ደቡብ ትግራይ ብለው የሚጠሩት እነዚህ ብቻ አይደሉም። በኤርትራ በኩልም ድንበሩ የኢትዮ ኤርትራ ድንበር የሆነ የትግራይ ወንድሞቻችን የኛ ነው የሚሉት ኢንክሉዲንግ ባድመ ራሳቸው የፈረሙት በኢትዮ ኤርትራ ቦርደር ኮሚሽን ውስጥ የተስማሙበት የአልጀርስ ስምምነትን የፈጸሙት ያ እንደተጠበቀ ሆኖ በጥቅሉ ግን ህጋዊና ህገ መንግስታዊ መንገድን ተከትለን እንፈታለን ነው የሚለው። ይሄ ነው የፕሪቶሪያ ስምምነት። ከጦር አውርድ ፕሮፓጋንዳ መቆጠብ፣ መከባበር፣ መነጋገር፣ በአንድ ሀገር ልጅነት በህገ መንግስታዊ የበላይነት ችግሮችን መፍታት፣ መሻገር። አንቀጾችን አንቀጽ 1 አንቀጽ 2 አንቀጽ 3 ብንል ከዛ የሽግግር ፍትህ እንዲሰፍን ማድረግ፣ የወደቡ መሰረተ ልማቶችን መጠገን፣ መከላከያ ሰራዊት ቀድሞ በነበረበት ፖዚሽኖች ላይ እንዲሰፍር ማድረግ፣ የመከላከያ ተቋም ንብረቶችን መመለስ እያለ ይቀጥላል። በሙሉ ግን ህግና ህገ መንግስታዊ አሰራር ተመልሷል ነው የሚለው። ይሄ ሆኖ እያለ ምንድን ነው እያደረጉ ያሉት? እውነት ትግራይ አሁን በጊዜያዊ አስተዳደሩ ነው ወይ የምትመራው ስንል ይህንን የጋት ሚዲያ አድማጭ ተመልካቾች የምትወስኑት የምትፈርዱት ነው። ኮርና ከኮር በላይ የሚባል የጦር አውርድ ኋላ ቀር ሰዎች ስብስብ እጃቸውን አውጥተው ውግንናችን ለህዋት፣ ተጠሪነታችን ለደብረ ጽዮን፣ ለፈትለ ወርቅ፣ ለስብሐት ነጋ ዳይናስቲ፣ ምልክታችን ሞታችንም ለፓርቲው ስልጣን ነው ብለው ወሰኑ። በጊዜያዊ አስተዳደሩ ላይ መፈንቅለ መንግስት ፈጸሙ። ህገወጥ የሰዎች ንግድ ሂማን ትራፊኪንግ የሚባለው ወንጀል፣ አፈና፣ የሰዎች ዝውውር፣ የማዕድን ንግድ ይሄ በዓለም አቀፍ ሚዲያዎች ሁሉ የተዘገበ ከሻዕቢያ ጋር የጦርነት ጥምረት፣ ከፋኖ ጋር አብሮ መዋጋት ከጽንፈኛው ኃይል ጋር ወልዲያን ለመያዝ በተደረገው ኦራል መስጠት፣ አላማጣ ላይ ነዳጅ ማከማቸት 24/7 መልሰው ደግሞ የኑሮ ውድነት ፈተነን የፌዴራል መንግስቱ የሚያቀርበው ነዳጅና ዘይትን ጨምሮ ሸቀጣ ሸቀጥ እንዳይመጣብን አደረገ። ወረራ መፈጸም በጎረቤት አፋር ክልል ላይ አማራ ክልል እኮ እየተዋጉ ነው። አሁን ከፋኖ ጋር አብረው ይዋጋሉ። ቆቦ ላይ፣ አላማጣ ዙሪያ፣ ወልዲያ ድረስ ይዋጋሉ። አሁን ዛሬ ውጊያ በከፈተ ቁጥር ፋኖ ቁስለኞቹን እየወሰደ ትግራይ ድንበር ውስጥ ወስዶ ያሳክማል። እዛ ጥቃት ቢፈጸም የፕሪቶሪያ ስምምነት ተጣሰ ሊሉ ነው። አስቀድሞ ሰሜን እዚህ ይጠቀምባቸው የነበረ ቀጥሎ አርሚ 24 የሚባለው የሚጠቀምባቸውን 3 ወራሮች በተጨባጭ ነዳጅ ሞልተው ይሰጣሉ፣ ራሽን ይሰጣሉ፣ የፋኖ ታጣቂዎችን ስንቅ ትጥቅ ያቀብላሉ፣ ሕክምና ቁሳቁስ ይሰጣሉ፣ የውጊያ ፕላን ያዘጋጃሉ። ይህን ሁሉ ይዘን እኔ ዝም ብዬ ጀነረስ ልሆን ማለት በቃ ምንም እንደማላቅ እና እናንተንም ፕሊስ ቁጥሩን በቃ የትግራይ ሰራዊት በነገራችን ላይ በዚሁ አጋጣሚ እንግዲህ የሶማሊያ ፌዴራል መንግስት ከነውስንነቶቹ ዓለም አቀፍ ቅቡልነት ያለው ከኳታር፣ ከሳውዲ አረቢያ፣ ከቱርክ፣ ከአውሮፓ፣ ከአሜሪካ ራሱም ግብር የሚሰበስብ የፌዴራል መንግስት ነው። እንደዛው ነው ከነውስንነቶቹ። የሶማሊያ ፌዴራል መንግስት 100 ሺህ ወታደር የለው እና አሁን ከሰሞኑ ቁጥራቸው ጨመር ያለ 3000 ፕላስ የሆኑ በጣም እጅግ ዘመናዊ ስልጠና ወስደው ከኳታር የተመለሱ ሞቃዲሾና ዙሪያዋን እየጠበቁ ያሉ በጣም ዌል ትሬንድ ዌል አርምድ የሆኑ የሞቃዲሾ ህዝብ በጣም እያመሰገነ ነው። በጣም ማለት ትሪትመንታቸው እና እሱን ተከትሎ ትናንት ጋርዌ አንድ ጽሑፍ ይዞ ወጥቶ ነበር ነው ከትናንት በስቲያ ሶማሊያ ኢዝ ቱዋርድስ 100,000 ትሮፕ ጎል የሶማሊያ መንግስት 100 ሺህ ወታደር ሊኖረኝ ይገባል ብሎ
ወደዛ እየሰራ ነው። የኬንያ መንግስት አሁን ዛሬ የኬንያ መንግስት 80 ሺህ ወታደር ነው ያለው። ደቡብ ሱዳን 32 ሺህ ወታደር ነው ያለው። ሌሎችንም እዩ ዳታው ስላለ አቬሌብል ስለሆነ ጅቡቲ እና ይሄ ሆኖ የትግራይ መከላከያ ኃይል ተብሎ ህገ መንግስታዊ አይደለም ይፍረስ ተብሏል። ዲዲአር ዲሳርም ዲሞቢላይዝ ኖ ዲሞቢላይዝ ዲሳርም ኤንድ ሪኢንተግሬት ይሁን የትኛው መቅደም አለበት? ይሄ ተቀምጧል። ህወሓት ግን ምን እያደረገ ነው? ኢቭን ዲዲአር ላይ ያለፉትን እየመለሰ እየጠረነፈ ነው። አዲግራት ላይ የኮማንዶ ስልጠና እየሰጠ ነው። ሽሬ ላይ አዲስ ስልጠና ሰጥቶ አስመርቋል። በቅልጽምና በጉልበታችን ሰብረን እንገባለን፣ ወልቃይትን በአጭር ጊዜ እንቆጣጠራለን እያለ አርሚ 7 በሸረሪና በኩል ከሱዳን አስርጎ ለማስገባት በአርማጭሆ አዋሳኝ ዘንድ ከአርማጭሆ አስርጎ በበረከት በኩል በአብርሃ ጅራ ለማምጣት በኤርትራ በኩል ባሻገር በሁመራ ባሻገር ይዞ ለመግባት እየተንቀሳቀሰ ነው። የጦር መሳሪያ ግዢ ላይ ተሰማርቷል። ቀብሯቸው የነበረውን መሳሪያዎች ፕሮቮክ አደርጋለሁ አስፈራራለሁ በሚልም ሚዲያዎችን ቆፍሮ ሲዋጣ አሳይቷል። የራሱ የህወሓት የፕሮፓጋንዳ ማሽኖች ያሳዩትን ነው የምነግራቸው። ሌሎች እነኚህ በሳተላይት የሚታዩ ከኢንሳይደር የሚመጡ መረጃዎች እንደተጠበቁ ነው። ሰው ጀነረስን ሆን እንዲሁ ዝቅ እንበል መረጃው 65 ሺህ ታጣቂ አለው ብለን እንውሰድ ዘንድ ይሄ 65 ሺህ እንደምታውቁት ጄኔራሎች፣ ብርጋዴር ጀነራል፣ ኮሎኔል፣ ሌተናል ኮሎኔል፣ ሻለቃ የሚባል የመድፍ ተኳሽ ልክ የኢትዮጵያ መከላከያ ሰራዊትን አፍርሰው ስለሆነ ይሄዱት ከከፍተኛ አመራር እስከ ተራ ወታደር አፍርሰው ስለሆነ ይሄዱት ደሞዛቸውን ደግሞ አስጠብቀው ልክ አንድ ጄኔራል ለምሳሌ ጀነራል ወርቅ አዝማች ወርቅ ቆፋሪው ጀነራል ምግበይ ኃይለ ከኢትዮጵያ መከላከያ ሰራዊት ጄኔራል እኩል ደሞዝ ጥቅማ ጥቅም ያገኛል። በወርሃዊ ያ ከሚዘርፈው የሽሬና አዋሳኝ ህዝብን ቀጣይ የትግራይ ትውልድን የኢትዮጵያ ትውልድን የጤና እክል በሚያመጣ ለተከታታይ ጦርነት የሚውል ወርቅ አውጥቶ ጥይት ጠመንጃ እየገዛ ከሚዘርፈው ባሻገር ጦር አውርድ ይላል። እጅ ብንሰጣቸው ይጨፈጭፉናል፣ ይማርኩናል፣ አንገት ያስደፉናል የሚለው በቪአይፒ ቦሌ ኢንተርናሽናል ኤርፖርት ወርዶ ከመከላከያ አመራር ጀነራሎች ጋር ኢንክሉዲንግ ከፊልድ ማርሻል ብርሃኑ ጁላ ጋር ተገናኝቶ በልቶ ጠጥቶ ተጋብዞ ሕክምናውን ሊከታተል አቡዳቢ ሂዶ በዛም በልዩ ሁኔታ ተስተናግዶ በኤምባሲው በኩል ሕክምናውን ጨርሶ ሲመጣ በተመሳሳይ ሁሉ ነገር ተደርጎለት ጦር አውረድ ይላል እና 65 ሺህ ብቻ ልበል። ከዚህ 65 ሺህ ደሞዙ 40 ሺህ 50 ሺህ የሚያገኛለ፣ ዝቅ ብሎ ደግሞ 78 ሺህ የሚያገኛለ። ግን 40 ሺውንም አንውሰድ 78 ሺውንም አንውሰድ፣ ጀነረስን ሁን በቃ ማለት ዝም ብለን ለማን ሂሳብ እንውሰድና 10 ሺህ ብር በወር ይከፈላሉ ብለን ብንወስድ 650 ሚሊዮን ብር ያወጣሉ ማለት ነው። እንግዲህ አስቡ 10 ሺህ ነው ያልኩኝ ዘንድ ይሄ በአርሚ በክፍለ ጦር በአሃድ የተደራጀው ደግሞ ለነዳጅ፣ ለሕክምና፣ ለመኪና ጥገና፣ ለመለዋወጫ ስፔር ፓርት ዝም ብዬ በዝቅተኛ አሁንም ምን ችግር አለው? በቃ ጀነረስን ሁን ብለናል አይደል? 250 ሚሊዮን ብር ይወጣል። ይህንን ደምሩ 900 ሚሊዮን ብር ደርሰናል። ዘን ስታፍ ደግሞ አለ፣ ቁርስ የሚሰራ ምሳ እራት የሚሰራ ታጣቂው በሚኖርበት ካምፕ የሚያጸዳ ሕክምና አገልግሎት የሚሰጥ ሹፌሮች፣ የግዢ ሰራተኞች ምግብ ይቀርባላ፣
ጫራት አውጥተው ወይ ዋቴቨር አድርገው ሽሮ በርበሬ ምናምን የሚገዛ የሚያዘጋጅ ብረት ድስት ጭልፋ ትሪ ምናምን ይገዛል። ለዚህ 5000 ብቻ አረግ ነው እና ደሞዛቸውንም የሐኪሙንም የነርሱንም ቀዶ ጥገና የሚሰራውንም በቃ ዝቅተኛ አድርገን 10 ሺህ አረግ ነው። ለዚህ 50 ሚሊዮን በወር ያወጣል። ምግብ ለአንድ ሰው በቀን 300 ብር ብንመድብ ግድ የለም እንዲሁ በቀን 300 ብር ከመደብንማ በ10 ቀን በወር 9 ሺህ ብር ሊመጣ የለም። በወር 3 ሺህ ብር ብቻ ፐርሄድ የመደብ ነው። ቁርስም ምሳም ራትም የሚበላበት ለአንድ ሰው 3 ሺህ ብር ብቻ ብንመድብ ለ65 ሺህ በየወሩ 195 ሚሊዮን እናወጣለን። ይህን አድርገን አሁን የስልክ ወጭ ተብሎ የሚሰጠው ይሄ ካርድ ሌሎች የጋራጅ ምናምን የሚባለውን እሱ በጥገና ውስጥ ይካተት። የኪስ ገንዘብ የተለያየ ጫራታ የሚወጣው የሚጭበረበረው ምናምን ትተን በወር 1.4 ቢሊዮን ብር ወጪ ወጣል። ለዚህ ብቻ ለ65 ሺህ 70 ሺህ ከሆነ አስቡት። አሁን አክቹዋሊ ቁጥሩን ከታማኝ መረጃ ምንጮች ያገኘሁት 87 ሺህ ታጣቂ አለ አዞፍ ቱዴይ ነው። እኔ 65 ሺህ አድርጌ ሰራ ነው። ይሄ ገንዘብ ብክነት ነው። ይሄ ገንዘብ በየወሩ በትክክል ፕሮፐርሊ ቢሰራ መንገድ የሚሰራ ልማት የሚያመጣ ውሃ ጉድጓድ፣ ጤና ጣቢያ፣ ትምህርትን የትግራይ ህዝብን ብልጽግና የሚያረጋግጥ ነው። የትግራይ ህዝብ ብልጽግና ደግሞ ትግራይ ላይ ተወስኖ የሚቀር አይደለም። ለአማራው፣ ለአፋሩ፣ ለኢትዮጵያ፣ ለደቡቡ፣ ለጋሞ፣ ለሁሉም የሚሆን ነው። ግን በጦር አውርድ ጦርነት ከቆመ ግጭት ከቆመ የጦርነት ወሬና ዜና ከጠፋ ጥያቄ ይመጣባቸዋል። ይህን በመስጋት ሁልጊዜ 24/7 ብሔራዊ አንድነት ይህን ያህል እንደዚህ ተጨፍጭፈን እንዲሁነን ተገፍተን እጃችንን ብንሰጥ አይለቁንም ይላሉ። እውነታው ሌላ ቢሆን 8 ቢሊዮን ብር እጥረት አለብን የሚባለው በወር በትንሹ እንደምታዩት 2 ቢሊዮን ለታጣቂ ይከፈላል። ይፍረስ ስለተባለው በፕሪቶሪያ ስምምነት ይህን ደግሞ የፌዴራል መንግስት ሲደጉም ነው የቆየው። እየደጎምኩ ነው አላለም፣ ግን ሲደጉም ነው የቆየው። ምን ያህል ነው ሲደጉም የቆየው? እሱ ደግሞ በጣም ሾኪንግ ስቶሪ ነው። በዚህ በሚደጎመው ጽምዶ ተብሎ በኤርትራ በኩል የጦር መሳሪያ ይገዛል። በየክልሉ ላሉ ሽብር ለሚፈጥሩት ገንዘብ ይተላለፋል። ለፋኖ፣ ለኦነግ ሸኔ፣ ኦብነግ ተደራጅ ተብሎ ገንዘብ ይሰጠዋል። ለሎቢ ደግሞ አገሩ ስላሉትም መልሶ ይሄ ብር ደግሞ ተመልሶ አዲስ አበባ ደግሞ የውጭ ምንዛሬ ይገዛበታል። ኢኮኖሚው ላይ ሳቦታጅ ለመፍጠር እየሆነ ያለው ይሄ ነው። ይሄ ኖ ማለት ያስፈልጋል። ይሄ ኖ ሲባሉ ደግሞ የመንግስት ሰራተኛውን ደሞዝ ያዙ ከለከለ ሊባል ነው። ይሄን ማስረዳት ገንዘቡ ተከፍሏል። ነገር ግን የትግራይ ጊዜያዊ መንግስት በተሰጠው የሽግግር ጊዜ ዲዲአር ፈጽሞ ምናልባት 20 ሺህ ሊያስፈልገው ይችላል። በፖሊስ እንደ ፖሊስ እና አድማ ብተና ሞሮለስ አድማ ብተናው በአደረጃጀት መልኩ ልዩ ኃይልም ልትሉ ትችላላችሁ። ኖ በቃ ፖሊስ አንድ ሲቪል ፖሊስ አድማ ብተና፣ ከዛ ባለፈ ለቪአይፒ ጥበቃ አገልግሎት እንፈልጋለን። ኖ የትግራይ ክልል የተሻለ ማዕድን ስላለ የማዕድን ፖሊስም እናደራጃለን። አንድ ነገር ነው። እየሆነ ያለው ግን አዳዲስ ምልመላ፣ አዳዲስ እንደገና ስልጠና፣ የጦር አውርድ ፕሮፓጋንዳ ነው እየተነፋ ያለው። ሰው የፕሪቶሪያ ስምምነት አደጋ ውስጥ እየገባ ያለው ለዲዲአር ማስፈጸሚያ በሚል ከፌዴራል መንግስቱ የሚሰጠው ኖርማል እንደ ወታደር ይዘው መቀጠል ነው የፈለጉት።
ለሲቪል ተብሎ የሚሰጠውን በጀት ለጦር በጀት ነው እየዋሉት ያሉት። እጥረቱ የጦር በጀት እጥረት ወይስ የሲቪል በጀት እጥረት ብለን እንድንጠይቅ የሚያደርገን እሱ ነው። ሌላው እንግዲህ በትናንትናው ዕለት የትግራይ ዲሞክራሲያዊ ስምረት ፓርቲ ስምረት እንዳልኳችሁ መግለጫ አውጥቷል። ባለ 2 ገጽ መግለጫ። በመግለጫው ምንድን ነው የሚለው? የፕሪቶሪያ ስምምነት ሳይሸራረፍ እንዲፈጸም እንፈልጋለን። ለተፈጻሚነቱም ከትናንት እስከ ዛሬ ባገኘናቸው መድረኮች ሁሉ ሳናሳልስ ጥሪ ስናደርግ ቆይተናል ይላል። ውድብ ዲሞክራሲያዊ ስምረት ትግራይ ስምረት ስምምነት ፕሪቶሪያ በዛ የሚሸራረፍ እንድፈጽም በቢዋኑ እያለ ይቀጥላል ማለት ነው። ዘንድ ይሁን እንጂ ይላል የፕሪቶሪያ ስምምነት መፈጸም ያልተዋጠላቸው የውስጥና የውጭ ጠላቶች በጋራ በመሆን ከትናንት እስከ ዛሬ ስምምነቱን ለማፍረስ ሲንቀሳቀሱ ሲሰሩ ቆይቷል ይላል። የውስጥ ኃይሎች እዛው ትግራይ ውስጥ ያሉት፣ የውጭ ኃይሎች ሻቢያ፣ ፋኖ፣ የሻቢያ ወኪል የሆነው ሌሎች ኢትዮጵያ በጦርነት አዙሪት ውስጥ እንድትቀጥል የሚፈልጉ ኃይሎች የትም ቦታ ሊሆን ይችላል። እነዚህ ኃይሎች የፕሪቶሪያ ስምምነት እንዲሰናከል እንዳይፈጸም ሲሰሩ ቆይተዋል ይላል። ዘን ይህ በዚህ እንዳለ የፌዴራል መንግስትና የሚመለከታቸው አካላት በጋራ በመሆን የምዕራብ ትግራይ ወልቃይት ጠገዴ ሰቲት ሁመራ ተፈናቃዮች ወደ ቀያቸው እንዲመለሱ ለማድረግ ጥረት እየተደረገ ባለበት ወቅት የፌዴራል መንግስትም ኃላፊነቱን ለመወጣት እየተንቀሳቀሰ ባለበት ወቅት ህዳር 10 2018 ዓ.ም ወልቃይት ውስጥ የተደረገው ምሁራን፣ የሃይማኖት አባቶች፣ የጊዜያዊ መንግስት የወልቃይት ጠገዴ ሰቲት ሁመራ አስተዳዳሪዎች በተገኙበት የሰራዊት ምረቃ የሰራዊት ስልጠና ማጠናቀቂያን ተከትሎ ምረቃ መደረጉ ትክክል አይደለም። የተገኘውን ድል በማጽናት ችግሮችን ለመፍታት የሚደረገውን ጥረት የሚያደናቅፍ ተግባር ሆኖ አግኝተነዋል። ተፈናቃዮችን መመለስ የፌዴራል መንግስትም አንዱ ስራ ነው። ክብራቸው መብታቸው እንደተጠበቀ ሆኖ ወልቃይት ጠገዴ ሰቲት ሁመራ በህገ መንግስቱ መሰረት የፕሪቶሪያ ስምምነት በሚያዝዘው ህገ መንግስት መሰረት ፕሪቶሪያ ስምምነት ወልቃይት ጠገዴ ሰቲት ሁመራ ለትግራይ ይሁን ይላሉ። ሌላ ጉዳይ ነው። እኔ አሁን የትግራይ ዲሞክራሲያዊ ፓርቲ ከውድብ ዲሞክራሲያዊ ስምረት ትግራይ ስምረት መግለጫው ነው እያቀረብኩ ያለሁት። ይሄንን ይሄ ለትግራይ መመለስ እያለበት አይ ቲንክ ይሄ መለስ የሚለው ነገር ሄዶ ጀነራል ወርቅአዝማች ምግብ ኃይለ ጋር ነው የሚጥለው። መጀመሪያ ተፈናቃዮች መለሱ። መግለጫውን ልጨርስ እንዳለ ባለበት የተገኘውን አንጻራዊ ድል በማጽናት ተፈጥሯል የሚባሉ ሌሎች ችግሮችን ከፌዴራል መንግስት ጋር በመነጋገር በመቀራረብ ለመፍታት የሚደረገውን ጥረት የሚያደናቅፍ ነው። የፌዴራል መንግስትም ይህንን ሊያስቆም ይገባል። ተፈናቃዮች አስተማማኝ የደህንነት ዋስትና ተሰጧቸው መመለስ አለባቸው፣ ሊመለሱ ይገባል። የተከዜ ዘብ በሚል የተደረገው ምሁራን፣ የሃይማኖት አባቶች አጠቃላይ አደጋ ውስጥ የሚከት ነው። ምንድን ነው የሚለው? ከዲ ዘላቂ ሰላም ንድህረ ዝመልሱ እንቅስቃሳት ከይሮም ነታሐሳስብና በዕለት 10/3/2018 ዓመተ ምህረት አብዞባ ምዕራብ ትግራይ እቶም ቅድሙ እውን ህዝብን ከመዛበል ቀዳምቲ ኮይኖም ይላሉ ዝነብሩ ገለ ምሁራትን መርሃቲ ሃይማኖትን በትህሉፍ ከይተናስኡ እዚኡ እነዚህ ስምነት ዛንቀፍ ዝተጀመረ ሰላማዊ ቃልሲ ዝዘርግን ለህገ መንግስታዊ ግዛት ትግራይ ዝጻረርን ኃላፊነት ዝጎድሎ መነወር ተግባርና ፈጽሙ ውይሎም አለው እና ተፈጽሟል። ይሄ የተከዜ ዘብ ምረቃ የሚባለው ወይም ይሄ አጠቃላይ የተደረገው ነገር አግባብ አይደለም፣ በህገ መንግስቱ ሊፈቱ የሚገባውን ጉዳይ የሚያደናቅፍ ነው ይላል። እኔ ምናልባት በተመሳሳይ ይህን መግለጫ ያወጡ ሰዎች በኃይል እናስመልሳለን በአጭር ጊዜ ምናምን ብለው አክሱም ላይ፣ ሽሬ ላይ፣ ሽሬ እንዳስላሴም ሌሎችም በየቦታው ላይ ለሚዙቱ ወታደሮች ሲያስመርቁ ለነበሩም ተመሳሳይ መግለጫ ማውጣት ይጠበቅባቸዋል የሚል እምነት አለኝ። ዙሮ የትግራይ ወሰን በህጋዊ አሰራር እንጂ በብሪትና በጉልበት
መውሰድ አይቻልም የሚለው አይ ቲንክ ትክክል ነው። ነገር ግን ጥያቄ ሲቀርብ የቆያለ የፓርቲው ሊቀመንበር ክቡር አቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ እንደሚያውቁትም እሳቸውም ሄደው ሁመራ ተወያይተው ነበረ። የቀረበ ጉዳይ አለ። ተፈናቃዮች ይመለሱ፣ አስተማማኝና ዘላቂ ዋስትና ይሰጣቸው፣ ፐርሰናል ሪኮመንዴሽን ነው። ከዛ በኋላ ደግሞ በየት በኩል ይተዳደሩ የሚለውን መወሰን ያለባቸው ነዋሪዎች ናቸው። አሁን ችግር እያጋጠመ ያለው ስለ ወልቃይት ጀርመን ላይ ተቀምጦ አስተያየት ይሰጣል። እኔም ራሴ እዚህ ተቀምጬ ወልቃይት እንዲህ ነው ብዬ አስተያየት ይሰጣል። መጀመሪያ የቅድሚያ እንስጥና ተፈናቃዮች ይመለሱ። ኢትዮጵያዊ ኢትዮጵያ ውስጥ መፈናቀሉ ነውር ነው፣ አሳፋሪ ታሪክ ነው። ይህንን ንዝጋ፣ ይመለሱ፣ ዋስትና ይሰጣቸው። በዚያም በዚህም ጠመንጃ ነግቦ በተለይ ለአማራ ህዝብ ነው የምታገል የሚለው ጽንፈኛው ፋኖ ከአካባቢው ተጠርጎ ይውጣ። ደፍነትሊ ለምንድን ነው እንዲወጣ የምፈልገው? እኔ ፐርሰናሊ አርሚ 7ን በሸረና በኩል ተሸክሜ እመጣለሁኝ አለው። የተከዜ ዘብ የሚባሉትን ጨፍጭፎ የገደለው መሳሪያቸውን የነጠቀው የኮሎኔል ደመቀ ዘውዱ አስተዳደር መፍረስ አለበት፣ የብልጽግና ተለላኪ ነው የሚለው የህዋት ተለላኪ ኃይል በዛ አካባቢ እንዲንቀሳቀስ ከተፈቀደ እነኚህ የደህንነት ዋስትና ተሰጥቶ የሚመጡ ወደ ቀያቸው ወደ ቀደመ ቀያቸው የሚመጡ አይደሉም። ኢትዮጵያ ውስጥ በኢትዮጵያ ምድር በኢትዮጵያ ሰማይ ስር አንደኛው ነባር አንደኛው መጤ አይደለም። በየት በኩል መስተዳደር አለበት የሚለውን ህዝብ ይወስን። ስለ ደራ ጉዳይ ሁመራ ተቀምጠ የምትወስን ከሆነ ስለ ሁመራ ጉዳይ ደራ ተቀምጠ የምትወስን ከሆነ አውስትራሊያ፣ ካምፓላ፣ ጆሃንስበርግ፣ ፕሪቶሪያ አይደለም መወሰን ያለ እራሱ ህዝቡ ይወስን። ህዝቡ እንዲወስን ደግሞ የጽሞና ጊዜ እንዲያገኝ መጀመሪያ ለባለፉት 5 ዓመታት በኬንዳ ሌላው በሌላው ሀገር ሂዶ ወንድሞቻችን ካምፓላ ሄደው አነሰን በዛ ሰርተው እየኖሩ በሀገሩ ህገ መንግስት ፕሪቶሪያ፣ ጆሃንስበርግ፣ አውሮፓ፣ አሜሪካ በየትኛውም ዓለም ሂደው ግዴን ለምቶ ሀብት አፍርተው ከሀብቱም እኮ ደግሞ ለግጭት የሚሆን ገንዘብ ማውጣት ችሎ ወደ ኢትዮጵያ የሚያሳዝነው እሱ ነው። እየኖሩ ግን ኢትዮጵያ ውስጥ አንተ ነባርና አንተ መጤና፣ አንተ አንደኛ ዜጋ አንተ ሁለተኛ ዜጋ በየትኛውም ምድር በአራቱም ማዕዘን ሊከለከል ይገባል። ይመለሱ። መመለሳቸውን ግን ለበለጠ ግጭት እንዲረዳ ለህዋት ታጣቂ አመራሮች የትግራይ ህዝብ ክብሪት ነው። መብራት ይሆን ዘንድ ጭርኸው ተለኩሶ ራሱን አቃጥሎ ወድቆ ለሌላ ብርሃን፣ ለሌላ ገንዘብ፣ ለሌላ ዝርፊያ የሚሆን እሱ እንዲሆን አጠቃላይ የህዋት ገሸሽ መደረግ አለበት። ወል የስምረት ያወጣውንም መግለጫ በዚህ አግባብ አየዋለሁኝ። ኢትዮጵያ በክብር ለዘላለም ትኖር። የቮሎዲሚር ዘለንስኪ ቅርቃርና የዶናልድ ትራምፕ ባለ 28 ነጥብ የሰላም እቅድ አይ ቲንክ የሰላም እቅድ ልለው አልችልም። ዘለንስኪን እጅ ስጥ የሚል መግለጫ ነው። እሱም በጋት ዕለታዊ ምሽት ወደ እናንተ ማድረስ ይሆናል። ታንኪዩ